አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። መጋቢት 27 መድኃኔዓለም ክርስቶስ ስለ ዓለም ሁሉ ደህንነት በሥጋ ተሰቅሏልና በስሙ የተጠራን የጥምቀት ልጆች ሁላችንም የመድኃኒታችንን ሞቱን በአንክሮ እናዘክር ዘንድ የልቦናችንን አይን ወደ ቀራንዮ እናንሳ። በዚህች ዕለት አባታችን አዳም በ11 ሰዓት ወደ ገነት እንደገባ ክርስቲያኖች እንዳትዘነጉ። እነሆ ክፉዎች አይሁድ ሰይጣን ልባቸውን አስቶታልና እንደ ወረንጦና እንደ ወስፌ እንደ መርፌም ያለ 300 እሾህ ያለው አክሊል ሰርተው ከፍላት አግብተው በጉጥት አንስተው ኢየሱስ ናዝራዊ ንጉሥ ነህ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለሾህ አክሊሉም 73 ስቁረት ነበረው። ራሳቸው እንደ መሮ ወርዳቸው እንደ ሞረድ 4 ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው 73 ችንካር አሰርተው በጌታችን በራሱ ላይ ቢመቱበት ጊዜ ስጋ ለስጋ ገብቶ መሃል ልቡን ወጋው። የእሾህ አክሊሉንም በራሱ ላይ አድርገው ሲያበቁ ጊዜ ከቤት ወደ አደባባይ እያመላለሱ ንጉሥ ሆይ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክመው ከሊቶስጥራ እስከ ቀራንዮ ድረስ እያዳፉ ሲወስዱት ለ136 ጊዜ በምድር ላይ ጣሉት። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። ከዚህ በኋላ ክፉዎች አይሁድ ቁመታቸው ክንድ ከስንዝር ስለታቸው ደግሞ እንደ ወስፌ የሆኑ 5 ችንካሮችን ሰርተው ሳዶር በሚባለው ችንካር ቀኝ እጁን፣ አላዶር በሚባለው ግራ እጁን፣ በዳናት 2 እግሮቹን፣ በአዴራ መሃል ልቡንና በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራንዮ አደባባይ ላይ ሰቅለውታል። ክፉዎች አይሁድ መድኃኔዓለም ክርስቶስን እንደያዙት የኋሊት አስረው አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደ ውሃ ፈሰሰ። ከጌቴሴማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹ በተራቸው ሲጎትቱት የፊተኞቹ ይለቁታል። እንዲህ እያደረጉ 65 ጊዜ ከመሬት ጋር አጋጭተውታል። ሳኦል በእግሩ ሲረግጠው ጌታችን መመለስ ላይቀር ለምን ትረግጠኛለህ ቢለው ስለዚህ ንግግር ብሎ ሳኦል 440 ጊዜ አስገረፈው። ክፉዎች አይሁድ መድኃኒታችንን በሁለት ግንዶች መካከል አድርገው 65 ጊዜ ከግንዱ ጋር አጋጩት። ቀያፋ በሚመረምረው ጊዜ ጌታችን አምላክነቴን አንተው ራስህ ተናገርክ ቢለው አይሁድ በእጃቸው ሲመቱት እጃቸውን ቢያማቸው ድንጋይ ጨብጠው 120 ጊዜ ፊቱን መተውታል። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበት እንኳ እንዳይቆጨን ብለው 305 ጊዜ በሽመል ደብድበውታል። በአምላክነቱ ቻለው እንጂ የአንዱ ሽመል ምት ብቻ በገደለው ነበር። በርባን የይሁዳ የሚስቱ ወንድም ወይም አማቹ ስለነበር እርሱ እንዲፈታለትም ከዋጋው ከ30 ብር ጋር አብሮ ተደራድሮበት ነበር። ሰይጣን ልባቸውን ለክፋት ያስጨከናቸው ክፉዎች አይሁዳውያን በጲላጦስ አደባባይ የጌታችንን ጺሙን 80 ጊዜ ነጭተውታል። ጲላጦስ እንደ ሕጋቸው 41 ጊዜ ብቻ ገርፎ እንዲለቁት ቢያዝም ክፉዎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሰርተው ሲጫወቱ አንዱ ተነስቶ እስከ 60 እና 70 ድረስ ሲገርፍና ሲደክመው ቆጠራችሁን ብሎ ይጠይቃል። አልቆጠርንም ሲሉት ከድካሙ የተነሳ እኔው ልግረፍ እንደገና እኔው ልቁጠር ብሎ ሌላኛው ይነሳና እንደዛኛው ሁሉ በተራው 60 እና 70 ይገርፋል። ሁሉም እንዲህ እያሳሳቱ የራሳቸውን ሕግ ራሳቸው እየተላለፉ አይሁድ ጌታችንን ስጋው አልቆ አጥንቱ እንደበረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገርፈውታል። በእነዚህ ሁሉ ግርፋት ወቅት 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወገኖች ሆይ የጌታችን ሞቱ በፈቃዱ መሆኑንና የትዕግስቱን ብዛት አይተን
እናደንቅ ዘንድ ከመጻሕፍት ጠቅሰን እንነግራችኋለን። አይሁድ ጌታችን አብርሃም ሳይወለድ በፊት እርሱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚመሰገን አምላክ መሆኑን ቢነግራቸው ጊዜ ሊወግሩት ድንጋይ አነሱ። እሱ ግን ጊዜው ገና ነበርና ተሰውሯቸው በመካከላቸው አልፎ ሲሄድ በፍጹም አላዩትም ነበር። በቅዱስ ወንጌል ላይ እንዲህ ተብሎ እንደተጻፈ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ ሲላቸው፣ ስለዚህ ሊወግሩት ድንጋይ አነሱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ዳግመኛም በዮሐንስ ወንጌል ላይ እንደተጻፈው አይሁድ መድኃኔ ዓለምን ሊይዙት የጦር መሳሪያዎቻቸውን ሰብስበው ወደ ጌቴሴማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው የናዝሬቱን ኢየሱስን እንፈልጋለን ሲሉት እኔ ነኝ ቢላቸው ከአንደበቱ የወጣው መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቀው ተዘርረዋል። ይህም ክስተት በተደጋጋሚ ተከስቷል። እናም የጌታችን ሞቱ ፍጹም ፍቃዱ ባይሆን ኖሮ በጌቴሴማኒ ሊይዙት የመጡት ክፉዎች አይሁድን እንደመጀመሪያ ሁሉ በተሰወራቸው ነበር፣ አሊያም ከአንደበቱ በሚወጣው አምላካዊ ቃሉ ብቻ ባጠፋቸው ነበር። በመጨረሻ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበትን ዓላማ ይፈጽም ዘንድ እንዲገድሉት በፈቃዱ ራሱን አሳልፎ ቢሰጣቸው ያን ጊዜ ሁሉ እጅግ አሰቃቂ መከራ አደረሱበትና ለመስቀል ሞት አበቁት። ወየው ለዚህ ለመድኃኔ ዓለም ፍጹም ትዕግስት አንክሮ ይገባል። ዓለምን በመዳፉ የያዘ አምላክ ባይሁድ እጅ እንደሌባ ተያዘ። ሰራዊት አምላክ ለምስጋና በፊቱ የሚቆሙለት መድኃኔ ዓለም እርሱ ሊፈረድበት በፍርድ አደባባይ ቆመ። በስራት ያሉትን የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርንም በአበባ ያስጌጠ እርሱ ግን የእሾህ አክሊል በራሱ ላይ ደፋ። ዓለሙን ሁሉ በቸርነቱ የሚመግብ እርሱ ተጠሙ አለ። የመድኃኔ ዓለም የማዳኑ ምስጢር ምንኛ ድንቅ ነው! ለዚህ ባህሪው አንክሮ ይገባል። በመድኃኔ ዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳን ሁላችሁም ኑ። መድኃኒታችን ሞቷልና ፍጥረት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷል። ጥፊንና ግርፋትን የተቀበለ መድኃኒታችን ሞቷል። መደብደብና መመታትን የታገሰ መድኃኒታችን ሞቷል። ሄኖክ እግዚአብሔር በሴትም ቤት ይደር ብሎ አብ ስለራሱ የተናገረለት የመድኃኒታችንን ሞቱን ታይ ዘንድና አብርሃም ቃል ኪዳን የገባልህን የመድኃኒታችንን ሞቱን ታይ ዘንድና ይስሐቅ ከሰይፍ ቤዛ የሆነህን የመድኃኒታችንን ሞቱን ታይ ዘንድና ያዕቆብ በበረሃ የታገለ የመድኃኒታችንን ሞቱን ታይ ዘንድና ኢዮብ በደመና የታየ ሙሴ ስለ እርሱ እንደኔ ያለ ነቢይ ይነሳል ብሎ ተናገረለት። ዳዊት እነሆ በኤፍራታ ሰማነው፣ በበረሃ ዛፍም አገኘነው። ኤርምያስ የክብሩን ዋጋ 30 ብር ተቀበሉ። ኢሳይያስ ወልድ ሰው ለመሆን ተገለጠልን፣ ሕፃን ተወለደልን፣ ድንቅ መካር ኃያል አምላክ ብሎ የተናገረው። ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ፣ ከተዘጋች በርም ወጣ ብሎ የተናገረው። ዳንኤል ነጭ ሐር ለብሶ ያየውን መድኃኒታችንን ሞቱን ያይ ዘንድና ኤልያስ ከሞት በፊት የሰወረ በእሳት ፈረሶች ያሳረገ፣ ሕዝቅያስ የፀሐይ መግባቱን ያሳየ፣ ምናሴ ችንካሮችን ከእግር ብረት የፈታ፣ ኢዮስያስ ፋሲካውን ያደረገ፣ አናንያ አዛርያና ሚሳኤል ከእሳት ምድጃ ያዳነች፣ አብያና ሲላ ፌንቶስ ከመወለዱ አስቀድሞ ያመናችሁበት፣ የቀድሞ አባቶች ነቢያት ሁላችሁ ከፋራን ተራራና ከቴማን ይመጣል ያላችሁት፣ አሞስ በአድማስ ቅጥር ያየኸው፣ ዘካርያስ በተራራዎች መካከል የተመለከትከው፣ ስምዖን በክንዴ ታቀፍከውን ሕፃን በበረሃ ያየኸው የመድኃኒታችንን ሞቱን ታዩ ዘንድ ኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳን ሴቶች የድንግልን ለቅሷን ታዩ ዘንድ ኑ። አንድ ልጇ ሞቷልና። የለመለመ የሥጋ ሞት ሕፃን የተጀመረበት የአቤል ተከታዩ
ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነውና። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለሞቱ ሞተ፣ ናቡቴም ስለወይኑ ቦታ ሞተ። መድኃኒታችን ኢየሱስ ክርስቶስ ግን በቀኙ ያነጻት ዘንድ ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ድረስ ደረሰ ብሎ ስለ እርሱ የተናገረ አባቱን እንስማው። ሙሴም እርሱን ያውቁት ዘንድ አላሰቡበትም። ጳውሎስ ብታውቁት ኖሮ የክብርን ጌታ እግዚአብሔርን ባልሰቀላችሁት ነበር ብሏል። በመሰደድ ያለምንም በደል በፍርድ አደባባይ በመቆም መከራ መስቀልን በመሸከም አብነት የሆናችሁ ሰማዕታት ሁላችሁኑ የመድኃኔዓለም ሞቱን ለታስባችሁ በጋራ አልቅሱለት። ሁሉ የእርሱ ከእርሱ ለእርሱ ተፈጥሮ ሳለ በምድር ላይ ምንም ሳይኖረው ራሱን እንኳን የሚያስጠጋባት ቤት ሳይኖረው አብነት የሆናችሁ ባህታውያንና መነኮሳት ሁላችሁኑ በዛሬዋ ዕለት ስለሞቱ አምላካችሁ መሪር እንባን አልቅሱለት። ሕግ ጠብቆ ሥርዓትን አክብሮ ነዳያንን በመመገብና ያዘኑትን በማጽናናት 33 ዓመት በምድር ላይ ኖሮ አብነት የሆናችሁ እናንተ በዓለም ሆናችሁ ሕግ ጠብቃችሁ አስራት በኩራቱን አውጥታችሁ ድሆችን በመርዳት የምትኖሩ ክርስቲያኖች ሁላችሁ የመድኃኔዓለምን ሞቱን ታስቡ ዘንድ ኑ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏልና ብሎ ቅዱስ ጴጥሮስ እንደጻፈልን እርሱ ንጹሕ ባህሪ ሲሆን ወደ መጥምቀ መለኮት ቅዱስ ዮሐንስ ዘንድ ወደ ዮርዳኖስ በመሄድ ለተጠመቅን ለኛ ለሁላችን አብነት የሆነን መድኃኒታችን ስለኛ ሞቷል። በቤቱ ተሰብስበን ማልቀስ ይገባናል። መታሰቢያውንም ማድረግ ይገባናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ ተቀብሮ ካረገ በኋላ ለቅዱሳን ሐዋርያትና ለቅዱሳን አባቶቻችን ለእነ አቡነ መባጽዮን ለእነ አቡነ ዝራብሩክ እንደነገራቸው የመድኃኔዓለምን የሞቱን መታሰቢያ የሚያደርግ ቢኖር ሲኦል ራሷ አፍ አውጥታ ይህችን ነፍስ ወደኔ አታምጡብኝ ብላ ትጮሃለች እንጂ ችላ አትቀበለውም። የጌታችን ወዳጆቹ ዮሴፍ፣ ኒቆዲሞስ በድርብ በፍታና በመቶ ወቄት ሽቱ ገንዘው በአዲስ መቃብር ሊቀብሩት ቢሉ ጌታችን ያን ጊዜ ዓይኑን ከፍቶ በሰውነቴ ሟቲ ብሆን በመለኮቴ ሕያው ነኝ እንጂ ምነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁን አላቸው። ይህን ጊዜም ዮሴፍና ኒቆዲሞስ በታላቅ ድንጋጤ ሆነው አቤቱ ጌታችን ሆይ እንግዲያውስ ምን እያልን እንገንዝህ አሉት። መድኃኒታችንም እንዲህ እያላችሁ ገንዙኝ አላቸው። ከዚህም በኋላ መድኃኒታችን ለወዳጆቹ ለ12 ሐዋርያት ለ72 አርድእት ለ36 ቅዱሳን እንስት እስከ 3 ቀን እነሳለሁና ዘኑ አልቅሱ እህል ውሃ አትቅመሱ በሏቸው ብሎ ለዮሴፍና ለኒቆዲሞስ አክፍሎት አስተማራቸው። ዳግመኛም መድኃኔዓለም ክርስቶስ ከዕርገቱ በኋላ ለቅዱሳን ሐዋርያት የሞቱን መታሰቢያ እንዲያደርጉ ነግሯቸዋልና ሕማሙንና ሞቱንም እንዲዘክሩ አዟቸዋልና አሁንም ያንን ሁሉ የመድኃኔዓለምን ሞቱን ያላሰበና የሞቱን መታሰቢያ በዓል ያላከበረና እርሱንም የማይወደው ቢኖር እድል ፈንታው ጽዋ ተርታው ከአይሁድ ጋር ነው። የአምላካችንን የመድኃኔዓለምን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውንም በሚመስል ትንሣኤ ከእርሱ ጋር ለመተባበር ያብቃን። ለዛሬ ያበቃን ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ ስቃይ ሁሉ በፍቅሩ በምህረቱ በቸርነቱ